ሰውየውን አትግደለው እያልሽ ስትነፈርቂ ነበርሽ። አንቺ አልነበርሽም። ከዚህ መውጫ የለም። በቃ አብቅቶልናል። ዛሬ ግን ከቤት አልወጣህም አይደል? እዚህ ነበርኩ። ቀን ሙሉ እያጠና ነበር። ቆይ እዚህ ምን ትሰራለህ? ምንድነው የምትሰራው? ቤቴ እኮ ነው። አሁን እዚህ ችግር ከመፍጠር በፊት ወደ ክፍል ሂድ። ቾምቤ ይቀየራል ብዬ ከማስብ ድንጋይ ላይ ውሃ ባፈስ ይቀለኛል። ፍቅርና እንክብካቤ እንድትሰጡት እንጂ ወደዚህ ያመጣሁት እኮ እንድትሰልሉት አይደለም። እርግጠኛ ነህ ቀለበቱን አላገኘኸው? አመለጠ ማለትሽ ነው? ከነ ቀለበትሽ። ለሊና ሰውየው ታይቷል። ሂዱና አገኙት። አሁን ምንድን ነው እቅዱ? ምን በቀልኳችሁ? መንገድህን አገኘው? እቃዎች በሙሉ ሰው በደንብ ሰጡ። ምንም ነገር አላስቀረንም። ጥሩ። ሁሉም ነገር እንዳወራ ነው የተደረገው። ጎማዎቹ ጥሩ ነበሩ፣ ግን ምን ዋጋ? ጭራሽ ምን ነው? ጭራሽ ስለ ጎማ ታወራላችሁ? እዚህ ቆመሽ ለመፍረድ አትሞክሪ። መኪናውን ስለምትፈልጊ ነው ወደ ገራሽ ሄደው። መቼም ከዚያ ተመለሱ እንደማይት ታውቂ ነበር። በዚህ መንገድ ፖሊሶቹ መኪናውን ቆመው ቢያዩት ለዘረፋ ሳይሆን ለማጥቃት ነው የሚመስለው። አንድ ጠበቃ በራሱ መኪና ውስጥ ሞቶ ተገኘ ሲባል ወንበዴዎች እንደገደሉት የሚታመነው። አለዚያም ደግሞ የባንክ ዕዳ ያለበት ተከሳሽ። አሁን ሁሉም ነገር አልቋል። ማንም እንዳይሞት ፈልገሽ ነበር፣ አልተሳካም። አልተሳካም ነው ወይስ ሰውየውን መግደል ፈልገህ ነበር? ምርጫ እንደነበረን ነበር የምታስቢው? ወደ ገራጅ በመጣሁበት ሰዓት አንቺ ራስሽ ጠበቃው ግንባር ላይ ሽጉጥ ጠቅመሽ እንደነበር አስታውሽ። ግን ልተኩስ አልነበረም። እንዲሞት ፈልገሽ ግን ነበር። ምን ለማለት ነው? መጨረሻው ያ እንደሆነ ውስጥሽ ያውቀዋል። እንደዛ መሆኑ እውነቱን መቀበል አልፈለግሽም። ምክንያቱም ሰውየው ቤተሰብ አስተዳዳሪ ነው። እኔ ባሌን አጥቼ የሆንኩትን አውቀዋለሁ። ፊታችንን ተመልክቷል። ስለዚህ ምንም ምርጫ አልነበረንም። ስለዚህ ጥፋት እንዳለብን አድርገሽ ማሰብሽን አቁም። ያን ባናደርግ ሁላችንም እስር ቤት ነበር ዕጣ ፈንታችን። ስለዚህ ልጆችሽን ባየሽ ቁጥር እኔ ይህንን ማድረጌ ትክክል መሆኑን አስታውሽ። በቀጣይ ዕቅድ ስታወጪ ይህን ታሳቢ አድርጊ። በተፈጠረው ነገር ውስጡ አዝኗል። የባሏን ሐዘን አስታውሳ ይሆናል። ደህና የምትሆን ይመስላል። ባሏን በእጇ ላይ ከማጣት በላይ ሐዘን የለም። እሱን ስላየች ከዚህ ስሜት ለመውጣት ብዙ ጊዜ የምትፈጅ አይመስለኝም። ቶሎ ብትወጣ ጥሩ ነው።
ስንት ሰዓት እንደሆነ አይተዋል? አንድ ሰዓት ከምናምን እኮ ጠዋት። ለማንኛውም አመሰግናለሁ። ጽዳት ማጽዳቴ ሀሳቤ እንድሰበስብ ረድቶኛል። ደግሞ የፈለግሽውን የሂሳብ ጥያቄ ጠይቅኝ። ኤክስ በፍጹም ጠፍታ አትቀርም። ለነገሩ እኔ እኮ ብዙ ሂሳብ ጎበዝ አይደለሁኝም፣ ግን ፈተናን እስክጨርስ ይሄ ወኔ አብረው ይሆን። ጸልይል። መቼም ቢሆን አግዝሃለሁ። አንተ በርታልኝ እንጂ። ሂሳቡን ተቀበለሽ በሌልሽ በሌልሽ እኮ አንቺ እንዴ ሂጂና ሰለሞንና ሰግላ ግዣቸው እንጂ። ቆይ ከዚህ በፊት ሰው ገለህ ማታውቅ ከሆነ እንዴት ይሄን ሁሉ ነገር ማድረግ ቻልክ? በጌታቸው ሞትስ እጅህ እንደሌለበት በምን አውቃለሁ? ለምንድን ነው በጠዋቱ ነገር የምትፈልጊኝ? እውነቱን ማወቅ እፈልጋለሁ። ለምንድን ነው በሆነ ባልሆነ ነገር የጌታቸውን ጉዳይ ከኔ ጋር የምታያይሽው? መርማሪዋ የጌታቸው ገዳይ ሞቷል ብላኛለች ስትሄድ ነበር። ታዲያ ዛሬ ምን ተገኝቶ ነው እኔን ጥፋተኛ ለማድረግ ድጋሚ ታጥቀሽ ታሳዩ? ታዲያ እንዴት ልመን? ምን ነው የምታምኝ ብለኝ? የሰው ሞት ለአንተ አጋጣሚ ሳይሆን ስራ ሆኗል፣ ገንዘብ እስካገኘበት ድረስ። ከጠበቃሽ ጋር አገኘሁሽ፣ እናም አገዝኩሽ። ተመስግኝ ነው የሚገባው። ደግሞ ማዘሽ ቁጥር የጌታቸውን ስም እያነሳሽ አታልቅሽ። የጌታቸውን ነፍስ በሰላም ተረፍበት። ቆይ በማይሆን ምክንያት በዛች መርማሪ ያሳሰርሽኝ ያበቃሽ? ብሌን፣ አባትሽ ስለ ባለቤትሽ ሞት ሲነግረኝ በጣም አዝኖና ተሰብሮ ነበር። እንደዛ ሲሆን አይቼው አላውቅም። እህቴ፣ የተፈጠረው ነገር ፈልገነው ሳይሆን አጋጣሚ ነው። ራስን ተቆጣጠር እንጂ ምስጋናው፣ ለምንድን ነው ሽልማቶች ላይ የምትቀልደው? የምትቀልድብኝማ የገዛ እናቴ ነች። እንዲህ መሆን እኮ ምንም አይጠቅምም። እርጅኛ። እሺ እርጂ። ጮምቤ እኮ እናቴ ላይ እየተጫወተባት እኮ ነው። እሷ እኮ ልትሰማኝ ራሱ ፍቃደኛ አይደለችም። እኔም እኮ ብዙ ጊዜ ላናግራት ሞክሬያለሁ፣ ግን ልትሰማኝ ፍቃደኛ አይደለችም እኮ። ታዲያ የሆነ ነገር ማድረግ አለብና እንዴ? ወርቁን እኮ እንደሰረቀው እኔም አንቺም እናውቃለን አይደለ? ታዲያ ለምንድን ነው እሱ ዝም ብላ የእሱን ፈጠራው ላይ ለማመን የፈለገችው? እኔም ይህን ከሰማሁ በኋላ ነው እጄን ያነሳሁት። ምን አይታበት ነው እንደዚህ ልታምን የቻለችው? ቆይ ግን ለምንድን ነው ሁሉንም ሰው መርዳት እንደምትችል የምታስበው? እናትን ድሮም ሳውቃት ሰው መርዳት ብቻ ነው። በቃ ሰው ካረዳች የምትኖር አይመስላትም። እኛ ደግሞ እሷን መርዳት አለብና እርዳታ መስጠት እንጂ መቀበል የምታውቅ አይመስለኝም እኮ። ይሄ ነገር መቆም አለበት እንዴ! እሷ እንደዚህ በሆነችበት አጋጣሚ አባዬ ቢደርስ እኮ በቃ ትዳራቸው እኮ ነው የሚፈርሰው።
ማሚ ሰሞኑን ግን ምንድን ነው የሆንሽው? መልሽልን እንጂ ምን ሰሞኑን ምን እንደሆንሽ የጠየቅንሽ እኮ ነው። ይቅርታ የኔ ወዶች አልሰማኋችሁም ነበር። እንደዚህ ተክዘሽ ብትሰሚኝ ነበር የሚገርመኝ። ማሚ በጣም እያስጨነቅሽን ነው። ደህና ሆናለሁ። ሐኪም ቤት መሄድ ሳይኖርብሽ አይቀርም። ፊትሽ እኮ ጥሩ አይደለም። በጣም እያመመሽ ነው አያቴ። እንደምን አይንጫጫችሁ? ማሚ ደህና አይደለችም። ሐኪም ቤት ብንወስዳት ይሻላል። እዚህ ሰፈር ያለ ሐኪም ቤት? እስኪ አንቺ ዝም በይ። ስለ መንግስት ሐኪም ቤት አልሰማም ማለት ነው? ለቀናት ነው ወረፋ የምትጠብቀው? ማንም ሰው ሆስፒታል አይሄድም። እንደዛ ከሆነ እኔ እዚህ ከማሚ ጋር ቆያለሁ። አንቺ እዚህ ምን ትሰሪያለሽ? ትምህርት አለሽ አይደል እንዴ? ሁለታችሁም አሁን ሂዱና ቁርሳችሁን በልታችሁ ለትምህርት ተዘጋጁ። እናታችሁ ለኔ ተውት። ብሌን ከመከልኩሽ ቆየው። አንዳንዴ ምግባችን ለማብሰል የጫርነው እሳት እኛን ሊያቃጥለን ይችላል። ይቻልም እንደዚህ ነች። ምግብሽን በጊዜው መውሰድ ካልቻልሽ ሌላ ነጣቂ ውስጥ ተመሻል። ምን ልትለኝ የሞከርኩ? ህይወት ይቀጥላል። ይህ አሁን እየተሰማሽ ያለው ስሜት በጊዜ ሂደት ይከስማል። የተፈጠረውን ነገር እኮ እንደ ቀላል እየቆጠርከው ነው። ታውቋል። ምንም ነገር ያለ ምክንያት አይሆንም። በዚህ ቢዝነስ መቆየት ከፈለግሽ ለመትረፍ ፍላጎት ማሳየት አለብሽ። እኔ ለዘላለም አልኖርም። መታሰር አትፈልግም አይደል? መኖር አትፈልጊም? ለመኖር አይደል እንዲህ እንደሚሰቃየው። ሰው ካልሰራ አይበላም። መብላት አትፈልጊም? ወደ ነበርሽበት ቅንጡ ህይወት መመለስ አትፈልጊም? ስለዚህ በፍጥነት ነገሮችን መማር አለብሽ። ውሳኔ ወስኚ። በዚህ ቢዝነስ መቀጠል ትፈልጊያለሽ ወይስ አትፈልጊም? እያወቅህ እንዴት ትጠይቀኛለህ? ብዙ ደንበኞቼ እኔ ውሳኔ እየጠበቁ ነው። እነኚህ መኪኖች ናቸው ራትና ምሳ። ለአንቺም እንደዛ እንዲሆን ካልፈለግሽ በጊዜና በገንዘቤ አትቀልጂ።
አሁን እናትን መምጣቱ አይቀርም። ፍጠን። የት አደረገው ነው የሚባለው? እሺ አሁን ፈልገው አይጠፋም። እሺ እኔ ያልገውን ከፍ አደርግልሻለሁ፣ አንቺ ከስር ታያለሽ። እሺ ምን እያደረጋችሁ ነው? ወይ እሰይ ይበልሽ። ቆይ አንተ ምን ለማድረግ እየሞከርክ ነው? ፈተና ዛሬ ነው አይደለም የሚጀምረው? አንተ ግን አርፍደሃል። ትሰማኛለህ አይደለ? በፍጥነት ወደ ትምህርት ቤት ማትሄድ ከሆነ ለአባት ነው ማሳወቅ እኮ። ይቅርታ እኔ ግን ምንም መስማት አልፈልግም። አሁን ውጣልኝ ከዚህ ክፍል። አንቺ ትልቅ ሰው አይደለሽ እንዴ? ልጁ ሲያጠፋ ጭራሽ መመለስ ሲገባሽ አብረሽው ታጠፊያለሽ? ምን አይነቷ ናት ባካችሁ? ከሌላ ሴት ጋር ይወስልት ነበር ማለት ነው? አይ የሆነማ እሱ ወስዶ ነው የሚሆነው። የተገኘው ራሱ እኮ ከአስፋልት ርቆ ነው። እኔ ግን መስለኝ ከአንዷ ጋር ሲዘላዘል ባልዩ ደርሶባቸው ነው ይመስለኝ። ልክ ነህ። መኪናው ራሱ ያልተዘረፈው በዛ ምክንያት ይመስለኛል። የልጅቷ ባል ደርሶባቸው ተኩሶባቸው ነው የሚሆነው። የሚገርመው ሰውየው የብሌንን ኬዝ ይዞላት ነው። እናም ሴቶችን ለግል ጥቅሙ ከመዋል ወደ ኋላ እንደማይል ሲወራ ሰምቻል። ብሌን ከሰውየው ጋር ግንኙነት ነበራት ማለት ነው? የሞተው ባሏ ጥሎባት የሄደ ወዳ እንደ ጥላ ሲዞራት ይሄ ሰውዬ ነበር ከችግር ያወጣት። ጠበቃ ነበር ማለት ነው? አዎ። አሃ ለዚህ ነው የሞተው። እነሱ ከድሃ መዝረፍ አይሰለቻቸው። ተው አንተ፣ የሞተ ሰው እንዳይባል ነግበኔ ነው። ሰው በኖረበት ነው የሚሞተው። የሆነ ጸጉረ ልውጥ ህገወጥ ፈልጎ ነው እንጂ ሰፈር በፍጹም አይገባም። እስቲ እሱን የምንሰማው ነገር ይሆናል። እንግዲህ እዚህ ሰፈር መቼስ ወሬ አመላላሹ ብዙ ነው። ካሳ ተስተናጋጅ እየጠራህ ነው፣ ሂድ። አንቺ አቤት ወሬ ሲወድ በቃ ወሬ ካገኘ ነው። ውይ በጣም ቆይ ለምንድን ነው የሚፈትሹ? ስለ ሾሜ ከተናገረን ጀምሮ ሁሉም ክላስ የተፈተሸ ነው። እና ታዲያ እኛ ጋር ምን ያገኛሉ? የትም ሊገኝ ይችላል እስካሁን ካልደበቁት። እባክህ በድንገት ስለሆነ መቼም አይደብቁት። ይሄ የግለሰብ መብትን መንጠቅ ነው። ምን ነው የደበቅሽው ነገር አለ እንዴ? የለም። ስለዚህ ምንም የሚያስፈራሽ ነገር የለም ማለት ነው። ይሄ የመፍራት ጉዳይ ሳይሆን የመብት ጉዳይ ነው። እኛ ደግሞ የተማሪዎቻችን ደህንነት ያሳስብ ተቀዳሚ የምናደርገው እሱ ተግባባ። ምንም መብት የለም። መብትህን ታውቃለህ። ግን ይሄ እኮ ትምህርት ቤት እንጂ እስር ቤት አይደለም። እንደፈለጋችሁ እየመጣች ልፈትሹን አትችሉ። ትምህርት ቤት ውስጥ እጽ ይዘህ የገባ መብት ስትል ትንሽ አታፍርም? ይዛችኋቸው ውጡ። ሳምራይት ቦርሳሽን ይዘሽ ነይ። ሳምራይት የቡና ሱስ እያዛጋኝ ነበር።
ከሱስ ወደ ሱስ መሸጋገር ቁም ነገር መስሎሻል? አሁን የቹምቤን ክፍል ስለበረበር ነው እንደዚህ የሚያነጫነጭሽ? አዎ፣ ሳያስፈቅዱ ዕቃ ማንሳት ከሌብነትም በላይ ነው። እሺ እቴ ዛሬ አጥፍቻለሁ፣ ግን ምስጋናው ቹምቤ የሸሸገው ነገር ይኖራል ብሎ ስለጠረጠረ ያንን ነገር ፈልጎ እንዲያገኘው መርዳት መቼም ወንጀለኛነት አለ። ከወንጀልም በላይ ወንጀል ነው። ለነገሩ አንቺ የት ይገባሻል? ወንጀልስ ለዛ ቹምቤ ለተባለ ሰይጣን ቤተሰብሽን መበተን ነው። ሰይጣን አይደለም፣ እንደ ማንኛውም የሰው ልጆች የልጅነት ጊዜ ነው ብለን ስላልተረዳ ነው። እሱ እንኳን ከልጅነት አልፏል። በዚህ እድሜ እኮ የሁለት ልጆች አባት ነው። ዘውዴ፣ ሰዎች እኮ ይሳሳታሉ። እኔ እኮ የምታስቂኝ የአንቺ ጥፋቶች ይቅርታ እንዲባሉና ያለፈው ታሪክሽ እንዲረሳ ትፈልጊያለሽ። የሌላ ሰው ሲሆን ግን ጥፋቱን ትመዘግቢያለሽ። መቼም እኔን ከዛ መጋኛ ጋር አታነጻጽርኝም። መቼም። ቆይ ከባልሽ ጋር ደስተኛ አይደለሽም ማለት? ወሬ ሁሉ እግር አውጥቶ እየሄደ ነው እንዴ? ቹምቤን ይሄን ያህል መርዳት መፈለግሽ ሰውን ሁሉ ግራ ገብቶታል። እኔንም ግራ አጋብቶኛል። ቆይ ሰው መርዳት እንደምትፈልግ ያውቃለሁ፣ ግን የእሱ በጣም ያሳፍራል። ሰዎች ስትባሉ በማያገባችሁ ነገር ጣልቃ መግባት ትወዳላችሁ እኮ። ያው ሰዎች የሚሉትን ነው እየነገርኩሽ ያለሁትኝ። እንደውም ከቹምቤ ጋር የሆነ ነገር እንዳለ ነው የሚወራው። አቤት ቅሌት! አቤት ቅሌት! ቆይ የተጎዳን ሰው ድጋፍ ማድረግ ከጾታዬ ጋር ምን ያገናኘዋል? ልጆቻቸውን ከጥፋት፣ ከሱስ፣ ካላስፈላጊ እርግዝና እንዲቆጠቡ ማድረግ ይሄ ነው ለእኔ የሚገባኝ ምስጋና? እኔ እኮ ሰው ያወራው ነው እየደገምኩልሽ ያለሁት፣ ያው ለማወቅ ያህል ማለት ነው። መላኩን ታውቂው እንዴ? በፊት እኮ ቀድሞ የነበረው ባህሪ አስቸጋሪ፣ እረባሽ፣ ሰው ሁሉ የሚፈራው ነበረ። ዛሬ ግን የተከበረ ሰው ነው። በቾምቤ መቼም ቢሆን ተስፋ አልቆርጥም። እንደሚለወጥ አምናለሁ። የመላኩ እህት ተስፋ ቆርጣበት ቢሆን ኖሮ ዛሬ ምን ይሆን ነበረ? መላኩ ከተቀየረ ቾምቤ እንደሚቀየር አምናለሁ። ደግሞ ለመለወጥ የግድ ከዚህ አካባቢ መልቀቅ ያለበት አይመስለኝም። ያው እኔ እኮ ሰዎች ያወሩትን እየነገርኩሽ ያለሁት። እኔ እኮ ስለ ሰዎች አይደለም ሙያዬን የመረጥኩትኝ። ህብረተሰቡን ነው ማገለግለው። ቾምቤ ደግሞ የህብረተሰቡ አንድ አካል ነው። ምን አይነት ነው? የሟች ባለቤቱ መኪና ነበረች። ለብዙ ዘመን ስለቆየች ብዙ እቃዎቹ ተበላሽተዋል እና አሁን እንደ አዲስ ያሰረቱ ለሴት ልጁ በስጦታ ለልደቷ ሊሰጣት። ሀብታሞች ግን በጣም ነው የሚቀናጡት። የዚህ ሰፈር ሰዎች ደግሞ ህይወት ከብዶናል። አንቺ ምንሽ ተነካ? ከአንቺ የሚጠበቀው ለመኪናዋ መለዋወጫ የሚሆን መኪና ፈልጎ ማግኘት። ከተማውን ዞር ዞር በይ፣ አታጭ። ባገኝስ ምን ዋጋ አለው? አብሮኝ የሚሰራ ሰው የለም። ደሊና ደግሞ ጀመረሽ። ደሊና መፍትሄ ያፈላል። እኔም ምክንያት ሰልችቶኛል። ስለምን መፍትሄ ነው የምታወሩት? ወደ ስራችን እየተመለስን ነው። ደሊና ደግሞ ብቻዋን መስራት አልፈለገችም። ከደሊና ጋር እኔ መሄድ እችላለሁ። በእርግጥ በተፈጠረው ሁኔታ ሳናስበው የሰው ህይወት አልፏል። በሱ ተሰምቶኛል። ግን ሁሌ እሱን እያሰብኩኝ እያለቀስኩና እየተከዝኩ መቀጠል አልፈልግም። እርግጠኛ ነሽ? አዎ። አንዳንድ ጊዜ ትንሽ ሊያስቸግረኝ ይችላል፣ ግን ወደ ኋላ አልመለስም። ስለዚህ ለስራ ዝግጁ ነሽ? አዎ። በምንሰራው ስራ ላይ የጌታቸውን ስም ላለማንሳት ቃል እገባለሁ።
ይሄን መኪና ነው የምንፈልገው። የት እንደምናገኘው አውቃለሁ። እርግጠኛ ነሽ? የቃላብ መኪና ነው። የድሮ የልጆች የትምህርት ቤት ዳይሬክተር መኪና ነው። ባለቤቴ ሬሳው አፈር ሳይቀምስ ነበር ልጆቼ ከትምህርት ቤት መታገዳቸውን ደውሎ የነገረኝ። ስለዚህ ውለታውን መመለስ አለብኝ። ይህ ለበቀል ብለሽ የምታደርጊው ነገር ነው። ከጠበቃው ጋር የተፈጠረው ችግር ውስጥ የከተተን አይደገምም አባ። ደግሞ ከቃላብ ውጭ ምርጫ ያለን አይመስለኝም። አረ አንገትሽ እንዳይሰበር ቀና ብለሽ ስሪ። አንገት መድፋቱንም አለምጄዋለሁ። ለምን ስንዱ መታ አታግዝሽ? ምግብ መስራት አድካሚ መሆኑን መቼም ታውቃለች። ሁሌ ሽሮ ሰለችን እያሉ ነበር። ስለዚህ ስንዱ መታ ትስራው። አታምንም እኮ አባ። አንተን ለምን አስመጣለን እንደሚሉ ታውቃለህ? እኔ የምሰራው እንዳይበሉ እኮ ነው። ልጆች አይደሉም? ወላጆቻቸው የሚሰሩት ምግብ መች ይጣፍጣቸዋል? አንድ ነገር ልጠይቅህ አባ። ሽጉጥ እንዴት መተኮስ እንደምችል እንድታስተምረኝ ይፈልጋሉ።